በትናንትናው ዕለት በአዲስ አበባ እጅግ ትልቅ ሰርግ ተደግሶ ነበር። የትልቅ ሰው ገዳሙ እና እንደዚሁም የበላይ ደበበ ልጆች በመቄዶንያ አግብተዋል። በዚህ ብቻ አላበቃም። በመቄዶንያ መዳራቸው ብቻ ሳይሆን 10 ሚሊዮን ብር ለመቄዶንያ ማበርከታቸው ብዙዎችን አነጋግሯል። እንግዲህ ትልቅ ሰው ገዳሙ እንደምታወቀው በትልቅ በኢንቨስትመንት ላይ የተሰማራች እንደሆነ ይታወቃል። እንደዚሁም ደግሞ እሱም እንደዚሁ አበበ በላይ የሚባለው እንደዚሁም ደግሞ በትልቅ ኢንቨስትመንት ላይ እንደተሰማራ ይታወቃል። እና እነዚህ የሁለት ትልልቅ የባለ ሀብት ልጆች በመቄዶንያ ተድረው ነበር። እናም በመቄዶንያ ሲዳሩ 10 ሚሊዮን ብር ለመቄዶንያ ያስገብተዋል። ከዚህ ጋር በተገናኘ እንደዚሁም መጋቢት 6 የገቢ ማሰባሰቢያ ፕሮግራም እንደሚዘጋጅም ታውቋል። ለመቄዶንያ ማለት ነው፣ ህንጻውን ለማስጨረስ በዛም እንድትሳተፉ ጥሪ እናቀርባለን። እንደዚሁም ደግሞ መረጃውን ከወደዳችሁ አዳዲስ መረጃዎች እንደዚህ እንዲደርሳችሁ ሰብስክራይብ፣ ላይክ አድርጉ። ይህ ቻናል እንዲያድግ የበኩላችሁን አስተዋጽኦ ብታደርጉ፣ ላይክ ብታደርጉ ቪዲዮን እንደዚሁም ሰብስክራይብ ደግሞ ኮሜንት ብታደርጉ ለእኛ ጥሩ ጥቅም አለው። አብራችን ቆዩ። በወልቃይት ጠገዴ ሰቲት ሁመራ ዞን ሰላማዊ ሰልፍ እየተደረገ ነው የሚገኘው። በዚህ ሰላማዊ ሰልፍም በሰሞኑ በተፈጠረው ትንኮሳ ምክንያት እንደሆነ ይታወቃል። እንደሚታወቀው ህወሓት ትንኮሳ አድርጎ ነበር በጠለምት በራያ እንደዚሁም በወልቃይት ጭምር ማለት ነው። እና ያን ወታደራዊ እንቅስቃሴ ለመቃወም በሚያስችል መልኩ ሰላማዊ ሰልፍ እየተደረገ ነው የሚገኘው በወልቃይት ጠገዴ ሰቲት ሁመራ ዞን። እናም እንግዲህ ከባድ የሆነ ተቃውሞ እያቀረቡ ነው የሚገኙት ለዳግም ወረራ እና እንደዚሁም ለዳግም ጭቆና አንጋለጥም ሲሉ እንደዚሁም ህወሓትን በከፍተኛ ሁኔታ ሲቃወሙ ነበር። የተለያዩ ባነሮችን ይዘው ወጥተዋል በምስሉ የምትመለከቱ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ በየዞን አስተዳዳሪዎችም እንደዚሁም ደግሞ የሚመለከታቸው ጸጥታ አካላትም አብረው ቃል እንግዲህ ንግግር አድርገዋል። በሰላማዊ ሰልፍ ላይ ለዳግም ወረራ ለዳግም ጭቆና አንጋለጥም የሚል እንግዲህ ሰላማዊ ሰልፍ እያደረጉ ነው የሚገኙት ማለት ነው በወልቃይት ጠገዴ ሰቲት ሁመራ ዞን። ከዚህ ጋር ተያይዞ እንግዲህ የመንግስት ባለስልጣናትም ንግግር አድርገዋል የተባለው። እኛም አዳዲስ መረጃዎች ካሉ በዚህ ጋር የሚገናኝ ነገር ካለ ይዘንላችሁ እንመለሳለን። ነገር ግን ሰብስክራይብ፣ ፎሎ እንደዚሁም ላይክ ያደረጋችሁ አብራችሁን ቆዩ። ቤተሰብ ባካችሁ ሰብስክራይብ አድርጉልን። በዱባይ በተደረገ የወንዶች ማራቶን ከ1 እስከ 10 ባለው ደረጃ ውስጥ ኢትዮጵያውያኖች ሙሉ ለሙሉ ይዘውታል። ነገር ግን አንድ ብቻ ከሩዋንዳ 3ኛ ደረጃን የያዘ አንድ ሰው ብቻ ገብቶባቸዋል። ነገር ግን ከ1 እስከ 10 ሙሉ መያዛቸው ብዙዎችን እየነገረ የሚገኘው። እንደዚሁም በሴቶችም በርካቶችም እንደዚሁ ደረጃ ውስጥ ይዘዋል። እንደዚሁም በሴቶችም ኢትዮጵያ ማራቶን ወርቅ ሜዳሊያ አግኝታለች። በወንዶችም እንደዚሁ የወርቅ ሜዳሊያ አግኝታለች። እና በዱባይ ያለው የማራቶን ሩጫ ለኢትዮጵያውያኖች እጅግ ቀሏቸው የተባለው እንደሚታወቀው ኢትዮጵያ አትሌቲክስ እንግዲህ በዓለም አቀፍ እንግዲህ ዝናው እየቀነሰ እንደሚገኝ ይታወቃል። ነገር ግን በዱባይ ታሪክ ሰርተዋል። በሌላም ሀገር ቢደገም እያሉ ይገኛሉ በርካቶች በዚህ ጉዳይ ማለት ነው። እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት ካላችሁ አስቀምጡልን። ነገር ግን ይህን ቻናል ደግሞ ሰብስክራይብ እና ላይክ እንደዚሁም ኮሜንት እያደረጋችሁ አብራችሁን ብትቆዩ አዳዲስ መረጃዎች ከዚህም ሌላ አዳዲስ እንደዚሁም ደግሞ ወቅታዊ መረጃዎች ይደርሳችኋል። አብራችሁን ቆዩ። ፈረንሳይ አዲስ ህግ ልታወጣ እንደሆነ ታውቋል። ይሄ የሚወጣው ህግ ብዙዎች እያነጋገረ ነው የሚገኘው። እሱ ነግራችኋል። እናንተ ግን ሰብስክራይብ እያደረጋችሁ አብራችሁን ቆዩ እላችኋለሁ። ህጉ ምንድን ነው? በባለትዳሮች መካከል ግብረ ስጋ ግንኙነት መፈጸም አስገዳጅ እንዳልሆነ፣ ይህንን ደግሞ እንግዲህ እንደ ህግ ልታጸድቅ እንደሆነ ይታወቃል። ከአሁን ቀደም ግን በባለትዳሮች መካከል ግብረ ስጋ ግንኙነት ማድረግ ግዴታ እንደሆነ ይታወቃል። እና ፍቺ የሚፈጸም አብዛኛውን ጊዜ ባሌ ወይም ደግሞ እሱ ግብረ ስጋ ግንኙነት እንደዚህ በቃ እንደ ምክንያት ይቆጠር ነበር። አሁን ይህ ህግ እንግዲህ እንደሚሻር ነው የታወቀው። ባለትዳሮች ግብረ ስጋ ግንኙነት መፈጸም ወይም ግንኙነት ማድረግ ምንም አይነት መብት እንደሆነ ጭምር ነው። እንግዲህ ያለማድረግም የማድረግም ይችላል ነው የሚለው ህጉ ማለት ነው። እናም ይሄ ህግ በፈረንሳይ እንግዲህ ይጸድቃል ተብሎ የሚጠበቀው። እናም ለተፋቾችም እንግዲህ ትልቅ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። ምክንያቱም ፍቺ ይቀንሳል ተብሏል። አብዛኞቹ የሚፋቱት በዚህ ምክንያት ነው ሲል ነው እንግዲህ የፈረንሳይ ፍርድ ቤት ይፋ ያደረገው። እናም ይህ ህግ በቅርቡ እንደሚጸድቅም ታውቋል።